ጋይስ የአብርሽ ፍቅረኛ አዲሱ ፍቅረኛ መታለች ማለት ነው። መታለች ጋይስ መታለች። እኔ የምላችሁ ማለት ነው ይሄ እኮ ትክክል አይደለም። ባይዘው ማለት ነው ኤአይ አቀነባብራችሁ ይሄ እኮ ህዝቤ ቢነክተው ነው ግን ነክተው ነው። ከመቼ ተገለበጣችሁ ደግሞ? አሁን ሩትና ኤርሜላን ትታችሁ ወደ አብርሽ ተገለበጣችሁ። አቤት አቤት አቤት! ሁለቱ ሴቶች ሸኝቶ እሱ አሁን የሚደገፍ ልጅ ነው። በእርግጥ አንጠላም አብርሽ፣ ግን ትክክል አይደለም። በቃ ትክክል አይደለም። ብዙዎቻችሁ ደግሞ ፕራንክ ሊሆን ይችላል፣ ሊፈትናቸው ሊሆን ይችላል። እንዴ ምንድን ነው እንደ ሴቶች እንዴት ነው የሚፈትናችሁ? ምን ሆናችሁ ነው? አንድ ሰው ቢፈትን ኦኬ፣ ሁለቱም ፈትኖ እንዴት ከሁለቱ ጋር ሊኖር ነው? የማይመስል ነገር ነው። እኔ ይቅርታ አድርጉልኝ ማለት ነው። እንግዲህ ልጅቷን የምትመለከቱት አሁን እዚህ ላይ ማስቀምጥላችሁ ፎቶ ማለት ነው። እንግዲህ የአብርሽ ፍቅረኛ ናት ማለት ነው። ኤአይ ናት። ከኤአይ ጭራሽ ብላችሁ ልጁን ከኤአይ አጋባችሁት። እናንተ እኮ ማጋባት ትችላላችሁ፣ ማፋታት ትችላላችሁ። ሩታና አብርሽ ሆይ ሆይ ብላችሁ አጋባችሁ። እቃ ገዝታችሁ ቤት ተከራያችሁ አጋባችሁ። ልጆቹ ስለ ትዳር ምንም ሳቁ፣ ስለ ትዳር ትርጉም ቢያቁ ማለት ነው። ትዳር ምን መሰለ ቅዱስ እንደሆነ ቢያቁ በማማት አይገቡም። አይገቡም። እናንተ ያጨብጭባችሁ ክርስቲያንም ሙስሊምም በጾም ምድር አጋባችሁ፣ አልተሳካም። ይኸው እናንተም ደግሞ አፋታችሁት። እናንተ ሆይ ሆይ ስትሉ ሩታን ይቅርብሽ አብርሽ ስትሉ አፋታችሁ አይደለ? ከዛ ደግሞ ሄርሜላ ጋር ሄርሜላ ጋር ተለጥፎ እንግዲህ ብዙ ነገር አሳልፈዋል እንደ ሩታ ባይሆንም። ከዛ አሁን ደግሞ ጭራሽ ሁለታችሁ አልፈልግም ብሎ ከሌላ ሴት ጋር ፍቅረኛ መሆን አለብኝ፣ ሁለቱም አልፈልግም ማለት ሶ እንዴት ነው አንድ ሰው ሁለታችሁ አልፈልግም የሚለው? ፕራንክ ከሆነ ማለት ነው። እኔ ግን ይቅርታ አድርጉልኝ፣ ፕራንክ አይመስለኝም። ኤኒዌይስ ምን አስበው እንደሆነ አናቅም። ዛሬ እናያለን እንግዲህ በሚኒ ከሴት ጋር ይመጣ ይሁን። ቅሌት ነው በቃ። አብርሽ ጋር ሄዱ። ሴት መቸርቸር ነው የአብርሽ ስራ ማለት ነው። እና ይሄ ትክክል ነው ብዬ አላስብም። ማለት የሁለቱም ህይወት ያሳዝናል። ሩታ በገዛ እጇ ብታበላሽም እስካሁን እንግዲህ አንዴ አልፈልግም አንዴ ፈልጋለሁ እንደዚህ አይነት እቃቃ ህይወት ላይ የለም በነገራችን ላይ። እና ህይወታችሁ ላይ እቃቃ ባትጫወቱ ሴቶች አሪፍ ነው ብዬ አስባለሁ። ስለዚህ ሩታም ከዚህ በፊትም ይቅርብሽ አይፈልግሽም ብለን ነበር፣ እምቢ አለች። እንግዲህ ስንቴ እንደተዋረደች እውነት ለመናገር እንደ ሴት ከባድ ነው። ኤንዌይስ ሄርሜላ ላይ የጠንክራ የኔ አበባ ትመጣለች ብዬ ተስፋ አደርጋለሁኝ። ለማንኛውም አትባሉ፣ እስከ መጨረሻ ለማየት ሞክሩ። አብርሽ ሄደ የቀራ ምንም የሚቀንስ ነገር የለም። ባይዘዌ እንዴ ሁለቱ ወጣት ናቸው። ሄርሜላም ቆንጆ ናት፣ ሩታም ጸባይ ካስተካከለች ምንም ተፈላጊ ናት። 4 ነጥብ